ፍርሃት ልብ አንጠልጣይ የህይወት ታሪክ ክፍል 2 ደራሲ ሰሚናስ ተራኪ ረዚቃ መሐመድ ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩ። በሶስተኛው ቀን ከድር በሚያምር ፈረስ ተቀምጦ ከኋላው ከአገልጋዩ አንዱ በአህያው ላይ ጭኖ ከሁለት ከመንደሩ ሽማግሌዎች ጋር ሆኖ ከሰጡት በክብር ሊወስዳት ካልሆነ ደግሞ ጠልፎ ሊወስዳት አቅዶና አልሞ ወደ ለጋዋ ቤት አመሩ። ከመካከላቸው አንደኛው ሽማግሌ ንግግሩን እንዲህ ሲል ጀመረ። ልጃችን ከድር እንደምታውቁት በጣም ቸር አዛኝ የመንደሩ ለጋሽ ነውና ልጃችሁን አይቷት ተመኝቷት እጇን ለመጠየቅ መጥቷል። ዝምድናውን የማይፈልግ መንደርተኛ የለም። እንደምታውቁት እሱም የእናንተን ዝምድና ፈልጎ ቤታችሁ ድረስ መጥቷል። ጉዳዩን ሳታሳድሩና ሳታውሉ ዛሬውን ወስናችሁ ልጃችሁን ስጡን አለ። የሊዛ እናት በጣም በመቆጣት 9 ወር በሆዴ ተሸክሜ 3 ዓመት በጀርባዬ ተሸክሜ ያሳደግኳት የአይኔ ማረፊያ ልጄ ናት። እንዴት ብትንቁን ነው ሳይውል ሳያድር ልጃችሁን ስጡን የምትሉት? አለች ብግን ብላ። ካጠፋን አፉ በይ፣ እንደው የእሱን ጉጉት ስናይ ነው እንጂ። የሊዛ አባት እናቷን በአይናቸው ተቆጧት። አረ ችግር የለውም፣ ሁሉንም ነገር እናሳውቃቸዋለን፣ ነገ በማለዳ ብቅ በሉ አሏቸው። ተነስተው አህሉን ከአህያው ላይ አውርደው መንገድ ጀመሩ። ይህችን ነጫጭባ አሮጊት እኔን ነው እንዲህ የምትለው? ብቻ ይህች አበባ የሆነች ልጃቸው በእጄ ትግባና አሳያታለሁ አለ እየዛተ። ሁሉንም ነገር ለካዲ ነገረችው። እሱም ሳይውልና ሳያድር ሽማግሌ መላክ እንዳለበት አሰበ። ሊዛን ተሰናብቶ ወደ አባቱ ጋር ሄደ። አባቱ ወደሚያርሱት የእርሻ ማሳ እየገባ ሊያናግረው እንደሚፈልግ ነገረው። በሬዎቹን ወደ አንድ ጥግ አድርጎ አቤት ጎረምሳው፣ ምን ነው ያለ ወትሮህ በስራ ወቅት መጣ? አባቴ ሊዛን አባቷ ሊድራት ነው አለው። ምን እያልክ ነው ልጄ? ቃላችንስ ፍቅራችሁስ በአንድ ወቅት ላይ ልጅህን ለልጅ መባባላቸውን እያስታወሰ። አላውቅም አባቴ፣ የምታደርገውን አንተ አድርግ አለው። አባትየውም የስራውን ልብስ እያወለቀ በል ልጄ አንተ እያረስክ ጠብቀኝ መጣው ብሎ ወደ እነ ሊዛ ቤት አመራ። እዚህ ቤት ሰላም አለይኩም። ወአለይኩም ሰላም አለች የሊዛ እናት ከውስጥ ሆና። እንዴት አደርሽ? ጀማል የለም? አለ አለ፣ ግቡ ግቡ። ወደ ውጭ የወጣች ስታየው ደንግጣ የፈራሁት አለች ድምጿን ቀንሳ። እንግዲያውስ ወጣ በልበዩ፣ የማዋየው ጉዳይ አለኝ አለ። እሺ። ወደ ውስጥ ገብታ አየህ ተው ስልህ ከልጅህ ገንዘብ አስበልጠህ ያው መጣለህ፣ ምን ልትለው ነው አለች በንዴት። አንቺ ሴት የኔ ልጅ እንደሆነች ሁሉ የፈለግኩትን የመዳር መብት አለኝ። እሺ ቃልህስ ፍቅሯስ? ተናግራ ሳትጨርስ አንቺ ሴት ጥርሱን ነክሶ ፊቱን አኮሳትሮባት ወጣ። እንዴ አቶ አወል ምን እግር ጣለ? ከተገናኘን ቆየን። ለአወልም ለራሱም ወንበር ይዞ እየመጣ ሁለቱም የተለያየ ቦታ ላይ ቁጭ አሉ። ጀማል ምንድን ነው የምሰማው አሉ ዘና ብሎ። ምን ሰማህ አወል ሲል ጠየቀው። ልጅህን ለዛ ወሬ ልትድራት ነው አሉ። እንግዲህ ከሰማህ የሰማኸው እውነት ነው አለ። ልጅህና ልጅ ይዋደዳሉ። በዛ ላይ ቃላችንስ? አወል ልጄን ለፈለግኩት የመዳር መብት እኮ አለኝ አይደል እንዴ? እንግዲያውስ ደግ አደረክ። ልጅህን ለሽማግሌ ሀብታም ልትድራት ነው? ከእንዳንተ አይነቱ ገንዘብ አምላኪ ዝምድና እንኳንም ቀረብኝ
አወል አነጋገርህን አስተካክል። ቃላቶቼ ምን አደረጉ? የእውነት እየኖርኩ አይደል? ሊዛ በዚህ ሰዓት ተንደርድራ መጣ አባቷ እግር ላይ ወደቀች። አባቴ ከኻሊድ አትለየኝ፣ አባቴ አትሽጠኝ አለችው። አባቷም ተናደው ተነሽ ከእግሬ ላይ ቤት ገብተሽ ጠብቂ አሉ በብስጭት። ወዲያው ተነስታ ወደ ቤት ገባች። አየህ ቢያንስ የልጅህን ስሜት ጠብቅላት። ፊደል ባንቆጥርም ህይወት በራሷ አስተምራናለች። ትከሻው መታ መታ እያደረገ ጀማል ለልጅህ የሚበጃትን ምረጥላት ብሎት በተቀመጠበት ጥሎት ሄደ። እሱም ፈጥኖ ቤት እየገባ አዋረድሽኝ ደስ አለሽ አይደል ብሎ በጥፊ መታት። ጥፊውን መቋቋም ሲያቅታት እናቷ ስር ወደቀች። ጀማል ምን ማድረግህ ነው? ትሰማለህ? ልጄ የምትፈልገውን የምታገባው በቃ አለቀ ብላ እናት ጮኸች። እንግዲያውስ ማን አባወራ እንደሆነ እናያለን ብሎ ወጣ። ሊዛ እናቷ አቀፍ እየገባች እማ አለች፣ ሲቃ ባፈነው ድምጿ። እናቷም ልጄ በቃ ጥፊ፣ ለካሊድ ንገሪውና ከዚህ መንደር ርቃችሁ ሂዱ አለቻት። ፈገግ ብላ እናቴ እሺ እንዳልሽ አድርጋለሁ፣ ግን በቃ አሁን እነግረዋለሁ ብላ አይኗ ላይ ያለውን እንባዋን እየጠራረገች ወጣች። ምን ወሰንክ አለችው። በቃ ሊዛ እንሂድ፣ አባቴ የሰጠኝን ትንሽ ሳንቲም አለና ነገ ጠዋት ላይ ነይ፣ አሁን ግን ወደ ቤትሽ ተመለሽ፣ እኔም ላሞቹን ከነጥጃዎች ገበያ አውጥቼ እሸጣለሁ አላት። እሺ ብላው ወደ ቤቷ ተመለሰች። ነገሩ ያላማረው አባቷ በኸድር ላይ መልእክተኛ ሰደደበት። ነገ መጥተህ ልጅቷን ውሰድ ብሎሃል በለው አለው። ገንዘብ አስበልጦ የልጁን ፍቅር ሊያስቀጣ ነው። በነጋታው ጠዋት ላይ ተነስታ ወጣች። ካሊድም ራቅ ብሎ እየጠበቃት ነበርና ይሄው መጣው ከአባቴ አንተን አስበልጬ አይን አይኑን እያየች ተናገረች። ታዲያ ቤተ መንግስት አይደል እንደ መጣሽ? ማለቴ የልብሽ ንጉስ አልቀረብህም ዋገኛ አለችው። ታዲያ ወዴት ነው ግን የምንሄደው? ከወንዙ ባሻገር ያለው ያጎቴን ቤት አወቅሽው? አዎ እዛ ልንኖር ነው። እንቀይር አልተመቸሽም? አረ አንተ ደግሞ ና በቃ እንሄድ አለችው። ሸህ ዩሱፍ እንመጣለን ብለዋል። እሺ ብላ ጉዟቸውን ወደ አዲሱ ቤት አደረጉ። አባቷ የሰርጉን ቀን ቆርጦ ለልጁ ሊነግራት ሲጠራት ሰሚ አጣ። ቁርስ እየሰራች የነበረችውን ሚስቱን ጠርቶ ልጅሽን ጥሪያት ባሏን ትየው አላት። እናትም እንዳላወቀች ሆና መጣራት ጀመረች። ሊዛ ሊዛ ወደ ጓሮ ሄዳ ብትፈልጋትም የለችም። ወደ ቤት እየተመለሰች ሊዛ እዚህ ቤት የለችም አለችው። ከድር ሊዛን እንዲከታተላት አንድ ሰላይ ልኮባት ነበር። ትናንት አባቷ ከነገረው ሰዓት አንስቶ ሰላዩ እየተከታተላት ነበር። ከካሊድ ጋር መገናኘቷንም ሾክ አለው። አባቷ ወደ እናቷ በመጠጋት ልጃችን አዋረደች፣ እዛ ጋጥ ወጥ ልጅ ጋር ሄዳ ነው አላት በንዴት። እሷን ማስቆም ባለመቻሉ እጅጉን እየተቆጨ የእውነት ሄዳ ከሆነ ልክ ነች አለችው። አንቺ ሴት ለምን አታድቢ? እኛን ማዋረዳ ነው ልክ ወይስ ተባባሪዋ ነሽ? እናት እጅንን ብላ በሆነማ ደስታዬ ነበር፣ ሳትነግረኝ ሄደች እንጂ። መሄዷን የሰማው ከድር መናቋን ገብግቦት በጣም ተቆጣ፣ ዛተ። እሱም አልበቃውም፣ ወደ አባቷ ጋር መልእክተኛ ሰደደ። የሰጠውህን ከብቶች እንዲሁም እህሎችህን ወዲያ ወዲህ ሳትል መልስልኝ ብሎሃል በይልኝ። አይ ያለ እንደሆነ ግን እራሴው መጣለታለሁ አለ። መልእክተኛውም መልእክቱን አድርሶ ተመለሰ። ጎንበስ ብሎ ይቅርታ መመለስ አልችልም ብሏል አለው።
አሃ ማንነቴን ዘነጋው ማለት ነው። ቆይ ይጠብቀኝ ብሎ አሁንም በድጋሚ መዛቱን ቀጠለ። በቅርቡ በመንደሩ የሚናፈሰውን ወሬ ያልሰማ የለም። አንድ ማንንም የማይፈራ ሰው ከሰው ሳይሆን ከእንስሳ መፈጠሩ የሚያጠራጥር የፈለገውን ነገር ከማድረግ ማንም የማይገድበው ሰው መጥቷል የሚል ወሬ የከድር ጆሮ ገባ። ይህ ሰው ብር ይከፍልሃል፣ አንበሳ ገድለህ አምጣ ቢባል ያደርጋል። ለእሱ ገንዘብ ከምንም ነገር በላይ ነው። ከድር ከአገልጋዩን አስከትሎ ጫካ አቆራርጦ ይህ ሰው ያለበት ደረሰ። ስለዚህ ሰው ቀድሞ የሰማው ኑር መምጣቱ አላስደነቀውም። በሁለት ድንጋዮች ፊትና ፊት ቁጭ ብለው ማውራት ጀምረዋል። እኔ ያንተን እርዳታ ሻለሁ አለው። ምን ፈልገህ ነው ግዛቴ ውስጥ የገባኸው ሲለው ጊዜ ምንድን ነው ጉዳይ? ላገባት የተዘጋጀዋት አንዲት ሴት ነበረች። አባቷ ፈቅዶልኝ አጉል ወድጄዋለሁ ከምትለው ወንድ ጋር እሱ ይዟት ኮበለለ እና እሱን አስወግደ ልጅቷን ይዘህልኝ ከመጣ ከወንዙ ዳርቻ ያለውን መሬት ትወስዳለህ አለው። እሱም የተንኮል ፈገግታ ፈገግ እያለ አሪፍ መደራደሪያ ነው፣ ሰፈሩ ግን የት ነው ሲል ጠየቀ። ከወንዙ ባሻገር 3ኛው ቤት አለው፣ ፍላጎቱ የሞላ እየመሰለው። እሺ ሚስትህን ማታ እመጣልሃለሁ፣ አሁን ግን ግዛቴን ለቀህ ውጣ ብሎት ከፊቱ ተሰወረ። ድቅድቅ ካለው ጨለማ ኑር ጫካውን አቆራርጦ ወንዙ ዳርቻ ቆመ። እየተባለውን ቤት አግኝቶት ምንም ሳይፈራ ወደሚፈልገው ቤት አመራ። ቀስ ብሎ አጥሩን ዘሎ ገባ። ቤቱ በር አምርቶ ጆሮውን አቁሞ ማዳመጥ ጀመረ። አዲስ ሙሽሮች ኒካ ካሰሩ 2 ቀናቸው ነው። የጫጉላ ምሽታቸውን በወጉ ሳያጣጥሙ ያላሰቡት ሙሲባ ገጠማቸው። ቀስ አድርጎ የቤቱን በር ሰርስሮ ገባ። ጥግ ላይ ተቃቅፈው ተኝተው ነበር። ርህራሄ ያልፈጠረበት ኑር ባለቤቷን ረገጠው። ያኔ ሁለቱም ደንግጠው ተነሱ። ራሱን ለመከላከል እየሞከረ እሷም እንደፈራች ካሊድ ካሊድ አለች በፍራቻ ድምፅ። ኑር ካሊድን በያዘው ስለት ሆዱን ወጋው። ካሊድ ወደቀ። ደገመለት። ሆዱ ላይ 3 የደጋግሞ ወጋው። ሊዛ የባሏን ደም ስታይ እላዩ ላይ ወጣ። ካሊድ እያለች ማልቀሷን ተያያዘችው። በአሰቃቂ ሁኔታ የተገደለውን ባሏን እያየች አካላቷ ከዳት፣ ወደቀችበት። ኑርም ሊዛን እየጎተታት ወደ ወንዙ ዳርቻ ወሰዳት። የካሊድ አገልጋዮች እየጠበቁት ነበር። ለእነሱ ሰጧት። ከአካባቢው ተሰወረ። በደም የተጨማለቀችውን ሊዛን ይዘው ጨለማውን ተገን አድርገው ወደ መንደሩ ዘለቁ። ከድር ሳያቸው ተደሰተ። በክብር እምቢ ብለሽ ራስሽን አዋረድሽ አላት። ሊዛን ወደ ተዘጋጀላት ክፍል አስገቧት። እንዳበደ ሰው አደረጋት። ሊዛ ካሊድ የት ነህ? እና እንጂ እያለች አሟሟቱ ፊቷ ላይ እየመጣ ሲያስቸግራት እንቅልፍ ባይኗ ሳይዞር ነጋ። ለሷ ግን ንጋት ሳይሆን ወደ ጨለማ እየተቀየረ ነበር። ቀኑን ለማታው ትልቅ ድግስ ሽርጉድ ተጀመረ። ለክርስቲያኑም ለሙስሊሙም ታረደ። በባህሉ መሰረትም እየጨፈሩ አሉ። ጀማል ልጁን ከድር መውሰዱን ሲሰማ ተደሰተ። ከትልቅ ሰው ጋር ተዛመድኩኝ እያለ መፎከር ጀመረ። በተቃራኒው ደግሞ መወሰዷን ከሰማችበት ሰዓት አንስታ ራሷን መሆን ያቃታት እናት አለች። አየሽ ያንን ጋጥ ወጥ ትታው ወደሚበጃት ሄደች አላት ለምታለቅሰው እናቷ። ቆይ ደግሞ ምን ይሁን ብለሽ ነው የምታለቅሽው ሲላት፣ እና ልጄ አውሬ መንጋ ስትገባ ልሳቅ? ምን ነው ጀማል የእንጀራ አባት ሆንክባት? አንድ ልጅህ እኮ ናት። ታይ አንቺ ሴት፣ ልጄ የሚያኖራት እንጂ የሚያፈቅራት ሰው አይደለም የሚያስፈልጋት አላት። እናት ተንሰቅሰቃ እያለቀሰች ጌታዬ ልጄን ጠብቅልኝ ስትል ተማጸነች።
የመንደሩ ሴቶች ገብተው አጣጥበው አለበሷት። ሞቷ እየተደገሰላት ዝም ብላ ማየት ጀምራለች። ውብ የሆነ የባህል ልብስ ለብሳ ከድርም መጠበቅ ጀመረች። በብር የተገዙ ሽማግሌዎች ኒካህ አሳሰሯቸው። የቁርጥ ሰዓት ደርሶ የማትፈልገውን ሰው ሚስት ሆነች። ረምላ የዕለት ትምህርቷን ጨርሳ የሚያስፈልጋትን ገዛዝታ ወደ ቤት ተመልሳለች። ግቢውን ከፍታ ገባች። በሩ ገርበብ ብሎ ነበረ። 2 ቀን ያለምንም ፍርሃት በቤቷ አሳድራው ዛሬ ግን ፈርተዋለች። ወደ ኋላ መመለስ ፈለገች። ጭንቅላቷና ልቧ ሞገት ገጥመዋል። ጭንቅላቷ አሸንፎ ግን እንደምንም ኢስላማዊ ሰላምታ ሰጥታ ገባች። ከሚያነበው መጽሐፍ ቀና ብሎ አጸፋውን መለሰላት። ይቅርታ ፈተና ስለነበረብኝ ላይብረሪ ገባውና አሁን ምሳ እሰራለሁ። እሺ ይቅርታ እስካሁን ምሳ ስላልበላ። አይ አመሰግናለሁ፣ ምሳ መብላት አልለመድኩም። እንዴ ምዕላድ የምሬን ነው። እሺ ብቻ ግን ልስራ። ምትሰራራበትን እያዘጋጀች ከሰል አቀጣጥላ ወደ ውጭ ወጣች። እየገባች ውሎ እንዴት ነበር አለች። የያዘውን መጽሐፍ ትኩር ብላ እየተመለከተች። አሪፍ ነበር። ዘአልኬሚስት ትምህርት መጽሐፍ ነው። ምን ተማርክበት? በጣም ብዙ ነገር እንደምትጠቀምበት እያሰበች ፈገግ ብሎ ስም እያያት ብዙ ነገር አለ አይደል? ምንም ነገር እንደሚቻል ሁሉም ሰው የተጻፈለትን እንደሚኖር። ፈጣን አእምሮ አለ፣ መጠቀም አቃተህ እንጂ። ሳታስበው ያመለጣት ቃላት ነበር። እናም አፏን ይዛየችው። እረ ጣጣ የለውም ደግሞ እውነትሽ ነው። ለዚህ ሁሉ እሷ ናት ተጠያቂ። እሷ አለ ጭንቅላቱን ይዞ። ይቅርታ ምዕላድ፣ ይቅርታ ማለት የሌለብኝን ነገር አልኩ አይደል? አይ ችግር የለውም ብሎ መጽሐፉን አስቀምጦ ወጣ። ዊሃ ምንድን የሰራሽው? ምላስሽ አያርፍ? ግን ምን ቢሆን ነው ይህንን ያህል ሴት የሚጠላው? እያለች እያሰበች ብቻዋን እያወራች ምሳዋን ሰርታ በልታ የደረሰ ሰዓት እስኪደርስ ማጥናት ጀመረች። አሱራዛን ብሎ እንደተለመደው ሰግዳ ወደ መድረሳ ሄደች። ልረሳሽ ነው። አዎ ልረሳሽ ነው። ታይ ከፊቴ ጥፊ። ታይ ጥለሽኝ ሄደሽ። ቆይ ከሀይል አይደለሽ እንዴ? አንቺን ባፈቀርኩ አንቺን ባልኩኝ። ለምንድን ነው አውቀሽ እንደዚህ የምታደርጊው? የያዘውን ኸምር ተጎነጨ። ከመጠጥ ቤቱ እየወጣ አዎ አንቺንማ እረሳሻለሁ አለ እያጓራ። ከመድረሳ እየመጣች ምዕላድን ከሩቅ አየችው። አረ ይሄ ልጅ ምን ይሻለዋል? በቃ በአላህ ዝም በይ ረምላ። በአሁኑ አንቺ ነሽ ተጠያቂ። አንቺ ነሽ አርፎ ቤት ተቀምጦ የነበረው ልጅ በምላስሽ ነክተሽው አላት የውስጣዊ ድምጿ። ምዕላድ በአላህ ተነስ። ሰው ስለለመደው ሁሉም በምጸት እያዩ ያልፋል። ጎንበስ ብሎ ምን ሆነ ነው የሚለው እንኳን የለም። እሱም በሰከረ አንደበቱ ምን ፈለግሽ? ከኔ ራቂ፣ ተይኝ በቃ። እኔ የምጠቅም ሰው አይደለሁም። ደግሞ ለምንስ ታዝኝልኛለሽ እንዴ? እሷ እኮ ናት። ቆይ እሷ ናት እንዴ ላከችሽ? አዎ እሷ ናት አይደል? በቃ እኔን አትሆኝም ማለት ነው? ምዕላድ እባክህ ተነስና ወደ ቤት እንሄድ። አልሄድም። እንደምንም አስነስተው ወደ ቤት ይዛው ሄደች። እንደለመደው ፍራሹ ላይ ከነጫማው ተዘረረ። ረምላ መግሪብን ለመስገድ ውዱ አድርጋ ገባች። ከመስገጇን ሳትነሳ ቁርአን እየቀራች ቆየች። በዛውም ኢሻን ሰግዳ ስትነሳ ብርድ ልብስ ልታለብሰው ዞር ስትል ፍራሹ በውከት ተበላሽቶ ነበር። ምንም ሳትል ትውከቱን ጠራርጋ አልብሳው ለራሷ ፍራሽን የምትለብሰውን ለማምጣት በእናት አባቷ ሞት የተቆለፈውን ቤት ለመክፈት ሄደች።
ከፍታ እንደገባች የእናትና አባቷ ትዝታ ፊቷ ላይ ድቅና አለ። ለማልቀስ እየዳዳት የአባቷን መኝታ ቤት እያየች ብዙ ቆየች። እንባ አልቆም ሲላት በፍጥነት ክፍሉን ለቃ ወጣች። የሚያስፈልጋትን ከወንድሟ ክፍል ወስዳ ወደ ትንሽዬ ቤቷ ገባች። ከምዕላድ ራስጌ መጽሐፍቶችን አነሳስታ ፍራሿን አንጥፋ ተኛች። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 3 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።